ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ውድ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ይኸው መተናል ማለት ነው። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ሰላምና ፍቅር ብዝት ይበረላችሁ። እንዴት ይሳሪ አለን? ደህና ነን። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኛ በጣም ደህና ነን፣ ፈጣሪ ይመስገን። እናንተም በያላችሁበት ክፉና ቆንጆ ያልሆነ ነገር ሁሉ ከእናንተ ርቆ ሰላም፣ ፍቅር፣ ጤና ሁሉ ወደ እናንተ ይግባ። በጣም ስለምንወዳችሁ ሁሌ ምኞታችን ይሄ ነው ለእናንተ አይደለ? በጣም ስለምንወዳቸው በሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበል፣ ከክፉ ነገር ሁሉ ይጠብቃችሁ። ከሀገር ውጭ ያላችሁ ደግሞ በሰላም ለሀገራችሁ ያብቃችሁ ነው የምንለው። አሜን። ለዚህ ቤት አዲስ የሆናችሁ ደግሞ ቤታችንን ሰብስክራይብ እንድታደርጉ በትህትና እንጠይቃችኋለን። ሰብስክራይብ ያደረጋችሁ ቤተሰብ ደግሞ ላይክ እያደረጋችሁ ቪዲዮውን እንድትጀምሩ በትህትና እንጠይቃችኋለን። ዛሬ እንግዲህ ሩታ ደስታ መጥቶላታል። ደስታ እንግዲህ ለአንቺ ማለኑ ነገር የለም ብሏል። ልጇን ሊያስመልስላት ቃል ገብቶላታል ማለት ነው። ይሆናል አይሆንም የሚለው ነገር እሱን ዝርዝር አድርገን የምናየው ጉዳይ ይሆናል። ሌላ ደግሞ ፈረንጁና እዩ ደግሞ ሄርሜላን መንገድ ላይ ይዘዋት አንቀዋት ልጁን አንቺ ነሽ እንደዚህ እያደረግሽ ያለሽው ልቤ የሰጠሽው ልጁም እንዲወሰድ ምክንያት የሆንሽው አንቺ ነሽ በማለት ብዙ ነገር አድርገዋታል፣ አንገላተዋታል። አብርሃምም መጥቶ እንግዲህ አብርሃምና እዩና ፈረንጁም ተገናኝተው ሌላ ውስጥ ገብተዋል። አብርሃም እንግዲህ እዩን አንድ ጥፊ አቀምሶታል። ካሁን በኋላ አጠገቤ እንዳደርስ ብሎታል። የተነጋገሩት ሌሎች ነገሮችንም ወደ እናንተ እናደርሳለን ማለት ነው። ሌላም ዳኒ መጥቷል ከብሩክ ጋር። በጣም ግርግሩ በጣም በዝቷል። እዛ በቃ ልነግራችሁ አልችልም። ጀማው በጣም ብዙ ነው። ሁሉም በየፊናው በጣም ግርግር እየፈጠረ ነው። ሙዜና ዳዊትም መጥተዋል። በነገራችን ላይ ሩታ እንግዲህ አጠገቧ ለዚህ ሁሉ ነገር የዳረጓት ሰዎች የሉም ቤት። ሩታ ብቻዋን ነው ቁጭ ብላ ያለችው። ልውልም የለም፣ ሁሉም የሉም፣ እነ ሜሮንም የሉም፣ ውጭ ናቸው ማለት ነው። ሄርሜላ ማነው ሩታን ብቻዋን ቤት አስቀምጧታል ማለት ነው። ይሄ ነው እንግዲህ የሰው መጨረሻ። ሰው እናንተ ላይ የሆነ ነገር ሲደርስ ማለት ነው ይገፋችሁና መጨረሻ ላይ እናንተን ትቷችሁ ይሄዳል። ደስታ እንግዲህ ዛሬ ሩታ ጋር መጥቷል። ዋጋ ከፍልልሻለሁ እስካሁን ለተፈጠረው ነገሮች እኔ ብዙ ዋጋ ከፍዬልሻለሁ፣ አሁንም ዋጋ ከፍልልሻለሁ ብሏታል። ልጁን እንደሚያስመልስላት ቃል እየገባላት ነው። እሷ ደግሞ እነሱ በዚህ ጉዳይ ውስጥ እንዳይገቡ እያለች ነው። ሌላ ነገር እንዲፈጠር አልፈልግም እያለች ነው፣ እየከለከለች ነው ያለችው። ደስታ ግን አለው። አንተ ከስንት ጊዜ በኋላ መምጣቱ ደስታ ግን ገርሞኛል። ምክንያቱም አሁን አንደኛ ክፍተቱንም መጠቀም ይፈልጋል፣ ሁለተኛ ግን የተናገሩትም እውነት ሆነላቸው እና አሁን ከዚህም በኋላ ሩታ እንድታምነው ሁሉ አደረገ። ተገጣጠመላቸው ማለት ነው። ፈረንጁ ብሎታል አብርሃም ራሱ ማለት ነው፣ ፈረንጁ ማለት ነው። እና አንተ አስበህበት፣ እኛ መጀመሪያም ተናግረናል፣ አውቀ ነው እንደዚህ ያደረገው ነቅተንብ ነበር። ተገጣጠመላቸው እና እንትን አሁን እንዳልከው ደስታ በሩታ የመታመን እድሉ በጣም ከፍተኛ ነው። ሁለት ደግሞ የመጣበት ጊዜም ለሩታ ለደስታ ጥሩ ቦታ እንድትሰጠው የሚያደርግ ጊዜ ላይ ነው የመጣው። በጣም በተጨነቀችበት ግራ በገባት ሰዓት ነው። ቅድም ደግሞ አንተም እንደተናገርከው ሜሪም ሆኑ ዳኒ ቤት ውስጥ የሉም ነበር። ባዶ ቤት ብቻዋን ቁጭ ብላ ብቻዋን እያዘነች እየተከዘች ነው የመጣው። ስለዚህ ምናልባት ደስታ በሩታ ዘንድ ያለው ከበሬታና አመኔታ ከፍ የሚልበት ጊዜ ይሄ አጋጣሚው ለሱ በሁለቱም መልኩ ስታየው፣ አንደኛ መጀመሪያ የተናገረው ነገር እውነት መሆኑ፣ ሁለተኛ ነገር ደግሞ ሁሌም በችግርሽ አለሁ ያለው ቃል እንደው እውነት ይሆንለት ይመስለኛል ደስታ። አዎ በደንብ እንግዲህ ዛሬ አንድ የሆነ ክሬዲት አግኝቷል ማለት ነው ደስታ። ሩታ እንግዲህ የሆነ ቦታ የምትሰጥበት ቦታ አግኝቷል ማለት ነው። የሆነ በቃ ግን ጣልቃ እንዳይገቡ በዚህ ጉዳይ ደግሞ ሌላ ችግር እንዳይፈጠር እያለችው ነው። እኔ የሆነ ፕሮሰስ እየሄድኩ ነው፣ ትናንትናም የሆነ ፕሮሰስ ሄጃለሁ እያለችው ነው ያለችው ማለት ነው። ያው እንደለመደው በብር ይላሉ። አይ በብር አይደለም፣ እሱ በብር ሳይሆን እሷ ነች ያለችው። አይ ኖ ቃል እገባልሻለሁ ምናምን። አይ ያው ይሆናል አይታወቅም። እሱ እንግዲህ ልጅሽን አስመልስልሻለሁ የሚል ፕሮሚስ ገብቷል ማለት ነው። እኔ እነዚህ ግርግር ያበዙ ሰዎች በሙሉ የራሳቸውን
ፍላጎት ለማሳካት ነው ይመስለኝ እንጂ የእውነት ለሩታ ማዝነው አይመስለኝም። ለልዑል ማዝነው ነው ብዬ አላስብም። እውነት ለመናገር እነዚህን ሰዎች መሀላቸው ገብቶ በዚህ ልክ ነገሮቹን ባራግቡ የተሻለ ነው። ነገሩን ሩታ እንግዲህ ትላንትና ወደ ህግ ሄደናል፣ ጉዳዩ በህግ ተይዟል ብላለች። ትላንትና ቢኒና ካሌብ እንግዲህ ሄደን ካልከሰስን ብለው አስገድደዋትም ነበረ። ያው እኔ በቤተሰብ ጉዳይ ቀድሞ እንዳይደብራቸው እነሱ ቅድሚያ ለነሱ ስሜት ልስጥ ብላ ነው። ነገር ግን ያው ቤተሰብም እሷ እንዳሰበችው ሳይሆን ቤተሰብም ልጁ እንዲመለስ እየታገሉ እንደሆነ አይተናል። በተለይ ዳዊት ልጁ እንዲመለስ በጣም እየለፋ ነው ያለው። አብርሃምን ለማግኘት እየታገለ ነው ያለው። ስልክ እያነሳለት አይደለም። በእርግጠኝነት አብርሃም ደግሞ ትላንትና ልጁን እንደሚመልሰው ቃል ገብቷል። ልጁ ደግሞ ይመለሳል ተብሏል። ምንም ጥያቄ የለውም። ዛሬ አቤልም ብሏል፣ ማነው ብሩክም ብሏል። ብሩክም በእርግጠኝነት ይመለሳል፣ ልጁ ይመለሳል፣ ግን ለአንድ ሳምንት ያህል ነው የሚቆዩ ብሏል። ለአንድ ሳምንት ደግሞ በጣም ብዙ ነው። አብርሃም በቃ ልጁ ዛሬ 3ኛ ቀኑ ነው። 3 ቀን ሙሉ ከእናቱ ተለይቶ መቆየቱ ትክክል አይደለም። አብርሃም መመለስ መቻል አለበት ብለን እናስባለን። ልጅ መጫወቻ አይደለም ብለናል ትላንትና ማለት ነው። የምናደርጋቸው ነገሮች በሙሉ ራሳችንን ፍላጎት ለማሳካት ብለን ልጆቻችን በእኛ ምክንያት መጎዳት የለባቸውም። በቃ እኛ ለራሳችን አንድ ሰው ሲወልድ የራሱን ፍላጎት መኖር ያቆማል። በቃ አንድ ሰው ወለደ ማለት ፍላጎቱን አቆመ። የራሱን ፍላጎት ሳይሆን የልጁን ፍላጎት ነው መኖር ያለበት። እና አብርሃም አንተ ልጅህን ስለምትፈልገው ስለሚናፍቅ ማየት ስለምትፈልግ ብቻ ሳይሆን ቅድሚያ ልጁ ስለሚያስፈልገው ነገር ነው ማሰብ ያለብህ። ልጁ ደግሞ በዚህ ሰዓት ላይ የሚያስፈልገው እናቱና እናቱ ነች የምታስፈልገው፣ ምንም ጥያቄ የለውም። ሁሉም እንግዲህ ልጁ እንዲመለስ ጥረት የሚያደርጉ አሉ። ግን ደግሞ ጥረት እየተደረገበት ያለበት መንገድ በእልህ እየሆነ ነው። ያ እልህ ደግሞ የበለጠ ነገሮቹን ያወሳስባል እንጂ ልጁ እንዳይመለስ ያደርጋል ማለት ነው። እና ልጁ እንዲመለስ በማግባባት ቢሆን የተሻለ ነው፣ እልህ ውስጥ እንዳይገባቡ ማለት ነው። እና አብርሃምም እንግዲህ ልጅ በልጅ ሌሎች ሰዎች መስመራቸውን ስተው ስለመጡ እልህ መገባባት ውስጥ እንዳትገባ ነው እኔ እንደ ወንድ መመክር ማለት ነው። እና ልጅህ በእናንተ መሀል መጎዳት የለበትም። ለምሳሌ እዩና ፈረንጁ አብርሃምን በጣም 24 ሰዓት ነው የሰጡት። በ24 ሰዓት ውስጥ ልጁን ማትመልስ ከሆነ የሚል ማስጠንቀቂያ ሰጥተውታል። እንደዛ በማለት ልጁ ሊመለስ አይችልም። ሲጀመር አይመለከታቸውም እነሱ ማለት ነው። አባት ነው አብርሃም። እንደዚህ በጸብ ሳይሆን አብርሃምን እንዲመልስ ሄደው እንደ ጓደኛ ቢመክሩት ጥሩ ነበረ። እንደ ጓደኛ ይሄ ትክክል አይደለም አብርሽ፣ ልጁ ይጎዳል፣ እናቱ ጡት ያስፈልገዋል ምናምን ብላችሁ እንደመምከር የማይሆን ነገር ማለት ነው። ሌላው ደግሞ እውነት ለመናገር ሄርሜላ ያጠፋችው ነገር አለ ብለን አናስብም። በዚህ ማለት ነው በልጁ ጉዳይ ውስጥ እጇ የለበትም። ለምን እንዲመለስም መልስም ብለዋለች፣ ወደ እናቱ መልስም ብለዋለች። እና ፈረንጁና እዩም ያደረጋችሁ ነገር ትክክል አይደለም። ሄዳችሁ የሆነ ነገር በተፈጠረ ቁጥር ሄርሜላን ሄደው ማነቁ ትክክል ነው ብዬ አላስብም። ያደረገችው ነገር ያናል የከፋ ነገር አለ ብለን ስለማናስብ ማለት ነው። እና በዚህም ዙሪያ ላይ እንግዲህ አብርሃም በጣም ተበሳጭቶ ምን አገባችሁ፣ በተለይ እዩ ማለት ነው አንተ ምን አገባ ስለ ልጁ እስከ ማለት ድረስ ደርሷል ማለት ነው። ምን አገባ ልጁ የኔ ነው ያንተ አይደለም፣ አንተ ምን አገባህና ነው አንተ የወለድከው እስከ ማባባል ደርሰዋልና ምንም ማድረግም አትችሉም። አንዳንድ ጊዜ ማድረግ የምንችለው ነገር ላይ ነው የሆነ ነገር አክሽን መውሰድ ያለብን አይደለ? ቢጠየቅ አሁን እናንተ ምን ተብላችሁ ትጠይቃላችሁ? እንደ ወደ ህግ እንኳን ቢኬድ ምን ብላችሁ ነው የምትመልሱት? ስለዚህ እናንተ ነገሩን ከማጋጋል ብትወጡ አሪፍ ነው። በቃ ነገሩን ማጋጋል አያስፈልግም። ነገሩን ማርገብ ነው የሚያስፈልገው። ነገሩን አርግባችሁ አብርሃም እንዴትም ብሎ ልጁን እንዲመልስ ማድረግ አለባችሁ እንጂ ነገሩን ባጋጋላችሁ ቁጥር እልህ መገባባት ይመጣና ይሄ ልጅ በመሃል ላይ ጭራሽ እንዲጎዳ ይሆናል ብዬ አስባለሁ። ምን ይታይሻል? አይ አንተ እንዳልከው እኔም የምጋራው ሀሳብ ነው። ምክንያቱም አንዳንድ ጊዜ ጭብጨባ ሲበዛም መንገድ ያስታል።
ባልሆነ መልኩ ሲሆን የጭብጨባው ብዛት ማለት ነውና እነሱ ሁሉም እኔ ዛሬ ከመጡት ውስጥ የእውነት በጣም ያሳመነኝ የዳዊት አመጣጥ ነው። የዳዊት ትክክል ነው፣ ትክክለኛ ነው። አንድ እንደ ታላቅ ወንድም የሩታም የአብርሃምም ታላቅ ወንድም ስለሆነ ሁለቱንም እንደ ወንድም ሁል ጊዜ ነው የሚገስጸው። ለማንም ሳይድ ሳይዝ በእኩል መንፈስ ሁሌ እንደተቆጣቸው ነው። አብርሃም ሲያጠፋ እስከሚበቃው፣ ሩታም ስታጠፋ እስከሚበቃት ድረስ ያ ማለት አግሬሲቭ ሳይሆን አልባሌ ቃላትን ሳይጠቀም ግን በአግባቡ በስርዓት ሁሌ ነው ዳዊት በመጣ ቁጥር ነገሮችን ለማብረድ ጥሮ የሚሄደውና ከሄርሜላ ጋም ዛሬም ደግሞ ከቡዜ ጋም በጣም አሳስቦት አንገብጋቢ ሆኖ የታየው ስለምንም ጉዳይ አይደለም፣ የልዑል ጉዳይ ብቻ ነው። ቡዜ ስላልሰማች ነው፣ አለመስማቷን ተናግራለች። ቢዚ ስለነበርኩ ቪዲዮን አላየሁኝም አልሰማሁም ብላለች። ዳዊት ግን ቀድሞ ስለሰማ የተቻለውን ነገር ሁሉ አድርጓል፣ እንደ ቤተሰብ ማለት ነውና አብርሃም ስልክ እያነሳ ስላልሆነ ሊያገኘው ስላልቻለ ነገሮችን ፊክስ ማድረግ አልቻለም። ያው ይመስለኛል አብርሃምም አንድ ቦታ እየተቀመጠ አይደለም። ሩታ ቤት ይቅርታ ሄርሜላ ቤት ማንም ሊመጣ ስለሚችል ይመስለኛል ሽፍት ያደርጋል መሰለኝና እያገኙት አይደለም አብርሃምን። ይህ በመሆኑ ዳዊት በጣም ተጨንቋል። ለዚህ ነው ትናንት ሄርሜላን ማናገራት መፍትሄ እንድታመጣ። ለምን አብርሃም አጠገብ ያለችው ሄርሜላ ስለሆነች። ዛሬ ደግሞ ቡዜ እንደታላቅ እህት ማድረግ ያለባትን ነገር ደግሞ እንድታደርግ ይዞ መጣ። ትክክል ነው። የመፍትሄ ሰው ማለት ይሄ ነው። ሌሎቹ ግን እነ ፈረንጁም ሆኑ ሌሎቹም እናዩም ነገር ማራገብ ላይ ናቸው እና እየተራገበ ነገር ደግሞ ጥሩ አይደለም። የበለጠ ነገር እያቀጣጠለ ይሄዳል እንጂ የመፍትሄ ጉዳይ ነው ብዬ እኔ አላስብም። ግን ዳዊትና ቡዜ እንደ ቤተሰብ ትክክል ናቸው። የመጡበትን መንገድ ትክክል ነው። ቡዜም ስላልሰማች መሆኑን እውነቱን ተናግራለች። ዳዊት ግን ሙከራ እያደረገ ነው። አብርሃም ጎን ባለው ራሱ ጎን ባለው ቤተሰብ እየሞከረ ነው። ስለዚህ አብርሃም ቢያስብበትና በሰላማዊ መንገድ ግርግር ሳይበዛ ከዚህ በላይ ምክንያቱም ወደ ህግ ብትሄድ ሩታ ተቀባይነት ስላላት ያ ከመሆኑ በፊት ጥሩ ሲቹዌሽን አለመፈጠሩ በራሱ ደስ አይልም። ትናንትና ለመፋታት ፍርድ ቤት ተንከራተታችሁ ድጋሚ ደግሞ ለዚህ ልጅ ይህን ህፃን ልጅ ዛንተ ፍርድ ቤት ለፍርድ ቤት መንከራተት በራሱ በጣም ያስጠላ ነገር ነው። ልጁ መጉላላት የለበትም። በቃ የአንተና የሩታ ጉዳይ የሁለታችሁ ጉዳይ ነው። የፈለጋችሁ ቀን ቆረጡት፣ የፈለጋችሁ ቀን ቀጥሉት። ይሄ የእናንተ ጉዳይ ነው። ቤተሰብም አይገባም፣ ጓደኛም ጣልቃ አይገባም። እናንተና ፈጣሪ ብቻ በፈቀዳችሁ ጊዜ የሚሆን ነገር ነው። እሱ ላይ አንገባም። ግን ይሄ ህፃን ልጅ የሚያስፈልገው ነገር ብዙ ነው። ብዙ ብለናል። ዛሬ አንደግሞ በጣም ብዙ ነገር ስለሚያስፈልገው ከሩታ ጋር መሆኑ ግዴታና ግዴታ ነው። 6 ወር ያልሞላው ልጅ ወዲያ ወዲህ ማድረግ በራሱ በጣም 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 ትክክል ያልሆነ ነገር ነው እና አብርሃም በክብር ከብዙ ጭቅጭቅ እልህ ከመጋባት ከመፋተግ ከነገሮች ጋር ይሄ ትከሻ ለትከሻ ከሩታ ጋር ተጋፍተህ ከምትጣላ ወነ ሜሪም እነ ዳኒም አናደው ሊሆን ይችላል። ያሰቡት ተንኮል ምንም ያስቡ አንተ ጋር እንዳይደርስ መከላከል ትችላለህ። ልዑል ግን ከአንተ ጋር የሚሰቃይበት ምንም ምክንያት የለም። በነገራችን ላይ ነገ አብርሃም ታዝንበታለህ፣ እውነት ለመናገር ማለት ነውና በጣም ታዝንበታለህ። እነ ሜሮ እነ ምንም በቃ እነሱ ለአንተ ልጅ ምንም ነገር አያዋጡልህም። ልጁ ቢጎዳ ለአንተ ምንም አንድ ነገር አያደርጉልህም። ልጁ የሆነ ነገር ቢሆን ከልጁ ጋር መከራ የምትበላው አንተ ነህ። ልጁ ያንተ ነው። እነሱ ምንም አይጎልባቸውም። ይሄን ማሰብ መቻል አለብህ። ሌላው ቡዜ ትንሽ ዛሬ ትክክል ያልሆነችባቸው ነገሮች አሉ። ልጁ መውሰዱ እንደ ትክክልነት አይታ እንደ ክብር ጉዳይ ማኖሩታ ክብሩን እንደነካችው ወንድ ልጅ መከበር ይፈልጋል ምናምን ነገር ኦፍ ኮርስ መከበር ይፈልጋል። ግን ደግሞ እኔ ስላልተከበርኩ ልጅ መጉዳት አለብኝ ማለት አይደለም። ክብርና ልጅን ማገናኘት አስፈላጊ አይደለም። እዛ ጋር ተሳስተሻል። በቃ ይሄ ክብር ሌላ ነው፣ ልጅ ሌላ ነው። በቃ አልተከባበሩም፣ አልተፈቃቀሩም አይደለ? በቃን ብሎ ተለያይተዋል። በቃ አለቀ። ስለዚህ ልጅን እንደ ቀብዳት ይዞ በልጅ መጫወት አስፈላጊ ነው የሚል እምነት የለንም። ይሄ ትክክል አይደለም። ስለዚህ አብርሃምም ሌሎች በሚያደርጉት ነገሮች የማይሆን አይነት እርምጃ መውሰዱ አስፈላጊ አይደለም። በቃ አንተ እንደውም ልጁ መልሰ ከእንደዚህ ያለ ግርግር መራቅ ነው ያለብህ። ከልጁ ላይ እንደው መራቅ ነው ያለብህ። እውነት ለመናገር ማለት ነው የእናንተ ችግር ነው። ልጁ ለምን ይሰቃያል? በእናንተ እናንተ ይፈልጋችሁ ሌላው የእናንተ ብቻ አይደለም። የሚገርመኝ እኮ በልጃችሁ እናንተ ብቻ ሳትሆኑ ሌሎችም ተሳታፊ የሚሆኑት ነገር ነው የሚገርመኝ። በእናንተ ዙሪያ ያሉ ልጆች
በእናንተ ትዳር ውስጥ እንደፈለጋቸው ሲዘሉ ነበረ። አሁን ደግሞ በልጃችሁ ጉዳይም ልጃችሁንም በቃ እንደ ኳስ እዛና እዚህ የሚቀባበሉ ናቸው። ለምን? ይሄ ልጅ ምን በደላችሁ? ይህ እኮ በጣም ትክክል አይደለም። በቃ ልጃችሁ በዚህ ልክ መሰቃየት የለበትም። ስለማይመለከተው ጉዳይ ነው ይሄ ልጅ አሁን በማይመለከተው ጉዳይ ነው እየተሰቃየ ያለው። ስለዚህ እባካችሁ እንደዚህ ከማድረግ እንድትቆጠቡ ነው። ልጁንም እባክህ አብርሃም ልጁ መልስ። በቃ 3 ቀን ነው 4ኛ ቀን ሊቆጥር ነው እንግዲህ። ስለዚህ መሆን የለበትም ይሄ ልጅ አሁን ተመልሶ እንግዲህ ጡት ላይ ጠባ ነው። ይረሳሉ አይደል ህፃናቶች። ስለዚህ ቶሎ ነው የሚረሱት ደግሞ። ስለዚህ አሁን ነገ እሱ የለመደው ጡንጦ ነው 4 ቀን ሙሉ ጡንጦ ጠባ ማለት ነገ ጡት ጠባ ቢባል ጡንጦ ነው የሚመርጠው። ያ ደግሞ ጉዳት ነው፣ ለህፃኑ ጉዳት ነው። ከእናቱ ጡት የሚያገኛቸው በጣም ብዙ ንጥረ ነገሮች አሉ። ገብቷቸዋል። ለአይምሮ እድገት፣ ለአካላዊ ጤንነት፣ ለተለያየ ነገር ከእናቱ ጡት የሚያገኘው በጣም ብዙ ነገሮች አሉ። ስለዚህ አብርሃም ልጅ እንዳይጎዳ ለልጄ ብዙ ነገር ማድረግ እፈልጋለሁ አይደል የምትለው፣ ዋና የሚያስፈልገውን ነገር ግን ዘንግተኸዋል። ዋና የሚያስፈልገውን ነገር እንዳያገኝ አድርገዋል። ሌላው ቁስ ቀላል ነገር ነው፣ ነገ ከነገ ወዲያ የሚደርስ ነው። ይሄኛው ግን አንዴ ካለፈ አለፈ ነው። ወደኋላ መልሰ ውዝፍ አታስጠባው። ይህን ማወቅ አለብህ። ስለዚህ በልጅ ላይ መጨከንም ስለሚሆን እንድታስብበትና ዛሬ ነገ ሳትል እንድትመልስ ነው። ከልጆቹ ጋር እልህ መጋባት ውስጥ ምናምን ለምሳሌ 24 ሰዓት ሰተናሃል አሉ እነዩ። ይሄ ነው እልህ ሊያስይዙት ማለት ነው። በቃ እነዚህ ሰይጣኖች ናቸው ማለት ይቻላል። እልህ ሊያስይዙትና እሱ እንዳያደርገው ለማድረግ አብርሃም እነሱን አትያቸው ነው። በቃ 24 ሰዓት አይደለም በ48 ሰዓት አልፈልግም፣ በሳምንትም አልመልስም እስከ መባባል ደርሰዋል። ሉክ አይሽ ይሄ እልህ ውስጥ እንዲገባ አደረጉት ማለት ነው። ግን እነሱ ይኸውልህ ነገ ይሄዳሉ። ነገ ከእናንተ ህይወትም ከልዑል ህይወትም ይሄዳሉ። የሚጎዳው ልዑል ነው። ከሱ ቀጥሎ የምትጎዱት እናንተ ናችሁ። በቃ ይሄ እናንተን ወደ መጥፎ የሚገፋፉ ሰዎችን ተዋቸው። እነሱን በፍጹም ልትሰሟቸው አይገባም ብዬ አስባለሁ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው ባይ